سلام سلام كمل لهم تخاتتنا عدنا قتنان فوتيتنا احنا دحنا ناس قابل مسكن نوكشاو زير توقيسهم حمشتش سبسكرايب نأتهم من الفاميلي بتعاملنا انا مسكن بتعاملنا نفتيكم بتعاملنا عايزكم وقولكم لنا تقولنا لهم بتعاملنا فوتيكم بتعاملنا نخرجكم خذ استيكا حمشتش حدا يستنا عسرتش احنا خد فاميلي نما عندنا اني اخدم سبيتي مالتي نما عندي سربرايز قرايه تايز سربرايز لخمني سلكي غزي لاني اخو اوفر غزي الله تيك توك جميره يوتيوب خفيته قال عليك هون يات لا مستي فاميلي استي تاعت استي سربرايز لك رايو مستي انت يا كتب استي دستا ان رايو بحاله خوينا رايو فاميلي استي كشام مጨረሻ ተከታተልና ናአተሙ ደሞ ሰብስክራይብ ናጎርኩም ሼር ናጎርኩም አታውዕና ፋሚሊ ንخدمو ተከታተልኩ ታይም ትብሉም በሓለ ኮይና رايو دحنا ጽልሕና ጣዕሚ ንፈትኩም ጣዕሚ ናለድኑ ቆይ ተረጋጊ እሺ ምን እያሰብሽ ነው ምን ሆንኩ ምን ያርገኝ ነው እያልሽ ነው አይደለ እያሳሰበሽ ነው እንደው ባለፈው ምናምን ተደበርኩኝ ደግሞ ምንድነው ልግለጥሽና እንዳትጨፍኒ ለቅሻለሁ እንዳትገልጭ እሺ በቃ እንዳትገልጭ እሺ ፋሚሊ ከመኛ ሆነ احنا ደግሞ አይና ጨፍና ያንላና እስቲ ሰርፕራይዝ አንተ ነገርኩኝ እስቲ ንክትገልጽ ሓደ خلተ ሰለስተ ገለጪው አልገልጥም ውሸትህን ከሆነ አልገልጥም ማለት የምር ነው ሰርፕራይዝ ነው ማርያም እንደባለፈው ዊግ ምናምን አምጣ ተጋተተኝ ከሆነ ግን አልገልጠውም አይደለም ገለጪው እቺ ላንቺ ናት ስታምር ከበሯ ወደሻ አዲስ ስልክ ነው አዎ አዲስ ገዛሁልሽ በቃ ስግጥ ፍምስ ማረጊያ ነው በቃ ማርያም እንደባለፈው ተበድሬ ነው ምናምን እንዳትል ኧረ አይደለም አልወደድሽም እንዴ ማርያም አልወደድሽም ኧረ በጣም ነው የወደድኩት የምር ማርያም በጣም ነው የሚያምረው ታዲያ ታቅፍኝ ማለት አላ ሌላ ይገባሻል አንቺ ውሸቴን ነው ብትል ግን አልሰጠውም ለሰውየው የራሴ ነው ገዛው የምር ያኛው ስልክ አማሮኝ ነበርኩ ማርያም የምር ክላስ እንትን ስለ አይሰራ አዎ ያ ስልክ እኮ ሳይው በቃ ለኦንላይን ለትምህርትሽም አልሆንልሽም ሳስበው በቃ ምን ላርግላት ይያልኩ ነበር እኔ ማርያም በጣም ነው ማመሰግነው እንኳን ደስ አለሽ እና አንቺ ደስታ ነው ፈልገው እኔ በጣም ደስ አለሽ ደስተኛ ነኝ ማችግር የለውም የምር በጣም ነው የሚያምረው በጣም ነው ደስ ያለኝ አዎ ያ አንዱ ስልክሽ እንትን ኦንላይን የቴሌግራም ምናምን አይሰራ ካናን ታውቃለህ ለዛ በጣም ነው ተምረው ማርያም እና በጣም ደስ አለሽ በጣም ነው ደስ ያለኝ አማሮኝ ነበር በቃ ክላስ አሰራ ደግሞ ታውቀው አይደል አዎ የምር በጣም ነው ማመሰግነው እና ፋሚሊ ታንተሳት ገዛግልኝ ይገዛሉ በጣም ደስ ይልኝ ማለት ነው በጣም ትሪዋለሁም በጣም ደስ ይልዋ ናይ ትምህርቲ ኦንላይን ነው በስልክ ተሰርፋ በቃ ስልክ ናቸገረት ነራና ይራለሁ ስታይ ገዝአላ ይሐስሞ ካውኑ ማዓንቲ እዚ አለማ ሰርፕራይዝ ገራ ኢለ ገዝአላና ፋሚሊ እስቲ ሐሳብ መስታይኩም ይታውናኩም ካሊ ሒዝና ንስራሕት ደግሞ ዓለም መስትና ተናገርኩም ከምዚ በዚ አስራህ ንዑናልኩም መጽሁም ይሁን ሰይቴ ደግሞ ካሊ አይነት በቃ ከልባ ደስ ንክብላ ጻዕራይና ቤተሰብ ደግሞ ሰብስክራይብ ናገርኩም ተሃውና እስቲ ተውልየም እንትሊዋቸው ካለ አንቺም ተናገር መጀመሪያ አንተን በጣም ነው ማመሰግነው እናንተንም በጣም ነው ማመሰግነው በዚህ አጋጣሚ ያው ሰሞኑን በጣም ብዙ ሰው ለምንድነው የህዝብ ለህዝብ ግንኙነቱን መስራት ምናምን ያቆማችሁት እያለ ነበረ ግን ከእድሜም አንፃር ብዙ ነገር አንፃር በእኔና በምስግና ብቻ ህዝብ መገናኘት አይችልም ያው የምስግናም ከመሐመድ ጋር ያለው ታሪክም ከኔም ጋር ያለው ታሪክም ለሰሚው ህሊና ላለው ሰው ህዝብ ማገናኘት የሚችል ታሪክ ነው አይደል ግን ደግሞ የኛ ታሪክ ብቻ ህዝብ ያገናኛል ማለት አይደለም የኛ ጥረት ብቻ ህዝብ ያገናኛል ማለት አይደለም በሰፊው ቪዲዮ ልሰራ አስቤ ነበር ግን በዚህ አጋጣሚ ትንሽ እናወራና የህዝብ ለህዝብ ግንኙነት
ማለት ምንም ቀላል ነገር ነው። ሁላችንም ጎረቤቶቻችንን መውደድ መቼም እያንዳንዶቻችን ጎረቤቶቻችን ከትግራይ ክልል የመጣ አይጠፋም፣ ከደቡብ፣ ከኦሮሚያ ክልል፣ ከአማራ ክልል የመጣ አይጠፋም። ግን በጉርብትና ብዙ ዓመት ኖረን የሆነ ትንሽዬ ነገር ስትፈጠር ግን ያለምንም ምክንያት እንጠላላለን። ይሄ መሆን የለበትም። የአማራ ህዝብ ፍቅር ነው፣ ያው የትግራይም ህዝብ ፍቅር ነው። እዚህ መጥቼ እኔ እየኖርኩ ስለሆነ መጥቶ ያየው ነው የሚያውቀው እና ምንም እንደሚወራው አይደለም። አንቺ ደህና ነሽ ወይ የምር ደህና ነሽ ወይ ምንም አያረጉሽም ወይ የምትሉኝ ሰዎች ስላላችሁ ተማይተሃልና እኔ በጣም ደህና ነኝ የምር በቃ ከዚህ በፊት አግኝቼ የማላውቀውን ፍቅር እየሰጡኝ ነው የምኖረው። በቃ ምንም ነገር ሳይጎልብኝ ነው እዚህ እየኖርኩ ያለሁት። ፍቅራቸው ብቻ ለኔ በቂ ነው። ደግሞ ፍቅራቸውን አይቼ ፍቅራቸውን ብዬ ነው የመጣሁትና ሁላችሁም በቃ እንድትተባበሩኝ የምፈልገው በቃ ዘረኝነት ጥንብ ናት አይደለም የሚባለው። ዘረኝነት ብቻ ሳይሆን ዘረኛም ራሱ ጥንብ ነው እንደኔ አስተሳሰብ ማለት ነው። ግን በቃ አያስፈልግም። አማራና ትግራይ ነው ያስነሳሁት በሰሜኑ ጦርነት ሰዓት የተጋጋለ ጸብ ላይ የገቡት አማራና ትግራይ ስለሆኑ ነውና አንድነት ነው የሚያዋጣው። ለምሳሌ አሁን ምሳሌ ልስጣችሁ። እኔ አሁን ስታዩ ትግራዋይ ነው የምመስለው እንጂ አማራ አልመስልም። የነሱን ስሬት ተሰርቻለሁኝ እዚህ ነው የምኖረው ምናምን እና ምንም የሚያለያይ ነገር የለም። እነሱም አማራ ክልል መጥተው ቢኖሩ የኛን ባህል የኛን ነገር ቢያደርጉ እኛን ነው የሚመስሉት። በጣም የምንመሳሰል ምንም የማንለያይ ብሔሮች ነን። ግን በቃ የሆነች ትንሽዬ ነገር ሲፈጠር እንገጫጫለን። ምናልባት እንደዚህ ስል ደስ ማይላችሁ ሰዎች ትኖራላችሁ። አንቺ እኔ በቃ ግልጹን ስነግራችሁ በቃ በሰሜኑ ጦርነት እኮ አጎቴ ሞቶ በትግራይ ሰራዊት አጎቴ ሞቶ አንቺ ግን እዛ ሄደሽ መኖር ጀመርሽ። በሰሜኑ ጦርነት የአማራ ሰው ብቻ አይደለም የተጎዳው፣ የትግራይም ህዝብ ተጎድቷል። የትግራይም እናት አልቅሳለች፣ ተጎድታለች። እርስ በርስ ነው የተጠፋፋ ነው በማናውቀው ነገርና ከዚህም በኋላ ግን የተረፉት ታጋዮቻችንን ከምናጣ በፍቅር አንድ መሆን ነው የሚሻለው። ከዛ ኢትዮጵያም ትረጋጋለች ብዬ አስባለሁ። የህዝብ ለህዝብ ግንኙነቱን ብዙ መድረክ ላይ ያው እየሄድን እየተወያየን ነው። ግን ከእድሜ አንጻር ራሱ የሆነ ማለት የህዝብ ለህዝብ ግንኙነት አንድም ለሰላም መፍጠር ነው፣ ሁለትም ደግሞ የሆነ ከፖለቲካ ጋር የሚያነካካው ነገር ስላለ በእኔና በምስግና ብቻ የሚሆን ነገር አይደለም። ፖለቲከኞች፣ ምሁራኖች፣ አንዳንድ ሰዎች፣ ማህበረሰቦች እየተነጋገሩበት ነው። ትግራይ ቴሌቪዥን ላይ ባለፈው አይታችሁ ከሆነ ተላልፏል። ተወያይተንበት ነበረ። ያው ግን እኛ ታድመን ነው ከዚህ ቤት ስራውን ስለጀመር ነው ታድመን ነው እንጂ የሄድነው ምንም አይነት ከፖለቲካ ነፃ ነን። በእኛ ብቻ የሚሆን ነገር የለም እና በቃ እርስ በርሳችሁ ግን ይሄንን ግንኙነት ለማቃለል የምትፈልጉ ሰዎች ጎረቤቶቻችሁን መውደድ ከዛ ስትጀምሩ ጎረቤት፣ ቀበሌ፣ ወረዳ ምናምን እያለ ይሰፋል ማለት ነው ፍቅሩ። ያኔ ኢትዮጵያ ላይ ይደርሳል እና ህዝብ ለህዝብ ግንኙነቱ በእኛ ብቻ የሚሆን አይደለም። ምሁራን፣ ታላላቅ ሰዎች ምናምን እየተወያዩበት ነው እና በቃ ልቦና ሰጥተውልን ለምሁራኖቹም ለፖለቲከኞቹም ወንበር ላይ ላሉትም ልቦና ሰጥተውልን ሰላም ነው ሁላችንም የምንፈልገውና እናንተም እርስ በርስ ተጋገዙ ለማለት ፈልጌ ነው። በቃ በጣም ብዙ ሰው እየጠየቀን ስለሆነ አሁን ስለዛ ግንኙነት ምንም እየሰራን አይደለም። ምክንያቱም ከባድ ነው። ከዚህ በፊት ሰምታችሁ ከሆነ እኔም ይሄ ህዝብ ፍቅር መሆን አለበት ብዬ ስለተናገርኩ ስለዚህ ህዝብ እየሰራን በማይሆን ነገር ተረድተውት የህግ አካሎች 12 ቀን ታስሬያለሁ። እኔም ምስግናም ታስሯል። ይሄ መሆን አልነበረበትም። ግን ሲረዱት ሀሳቡን ምናምን በሰላም ተፈታን በዋስ ማለት ነው። ግን በሰዓቱ ደግሞ ህዝብ ከጎናችን አልነበረም። ህዝብ ከጎናችን ለማይሆንበት ስራ ደግሞ እንትን ማለት በጣም ከባድ ነው። አንዳንድ ሰው ለምን ትፈራላችሁ ለህዝብ ሰላም ምናምን፣ ግን ፈሪ ለእናቱ ይጠቅማል ይባላልና አንዳንድ ነገሮች ያስፈራሉ። እኔም በዚህ እድሜ የጠለቀ ፖለቲካ ውስጥ መግባት አልፈልግም። ምንድነው ማድረግ የምንችለው? እኔም እናንተም ፖለቲከኞች የራሳቸውን ስራ ይስሩ። እግዚአብሔር ብቻ ልቦና ይስጣቸው። ምንም ማድረግ አይቻልም። እኛ ስላደረግን እኔ ወይ እሱ ወይ እናንተ ስላደረጋችሁ የሚሆን ነገር ስላልሆነ ልቦና ይስጥልንና ምንድነው ማድረግ የምንችለው? እኔ የምኖረው ትግራይ ክልል ነው። አማራ ሲመጣ፣ ኦሮሞ ሲመጣ፣ ደቡብ ሲመጣ ምናምን በቃ በፍቅር ተቀብዬ መኖር ያኔ ያድጋል ፍቅር። ስለዚህ እናንተም ጎረቤቶቻችሁ ካሉ የሌላ ብሔር ተወላጆች በፍቅር በክብር ለማኖር ሞክሩ።
ያኔ ፍቅር ያድጋል፣ ፍቅር ይበረታል። ዘር በዘር ብንጨረስ ዛሬ ያመጣነውን ቁስል ነው እንጂ የምናመጣው ምንም ከኔ ዘር ቢሞት ከምስልና ሞቶ ዛሬ ላይ ትግራይ ላይ ያለውን ነገር ታውቁታላችሁ። የአማራ እናት ሰላም ሆነ የትግራይ እናት ሰላም ሳትሆን ወይ ደግሞ የአማራ እናት ሰላም ሳትሆን የትግራይ እናት ደህና አትምሰላችሁ። ሁለቱም እናቶቻችን ናቸው የቆሰሉት እና እዚህም በቃ ሰው ሰላም ነው የሚፈልገው። እንደሚወራው ትግራይ የጦርነት እንትን አይደለችም። በጣም ሰላም በቃ ለሚወዳቸውም ለማይወዳቸው ማስተምረው እንዲወዳቸው ማድረግ የሚችሉ ሰዎች ናቸው እና ምን ላድርግ በቃ እኔ የሆነ ካፒታል ኖሮኝ ተቀብያችሁ እዚህ ያለውን ነገር ባሳያችሁ ደስ ይለኝ ነበረ። ምናልባት አንድ ቀን ሲኖረኝ እሞክራለሁና በቃ እዚህ በጣም ነው ደስ የሚለው፣ ነፃነት አለው። አሁን ያው የመጀመሪያ ሰሞን ስለምፈራ ቋንቋ ምንም መግባባት ስለማልችል ትምህርት ቤት ምናምን ከሱ ጋር ነበር የምሄደው። አሁን ብቻዬን እየሄድኩኝ ህዝቡን ስረዳው ምንም አይነት የሚያስፈራ ነገር ስለሌለ ሄዳለሁ ብቻዬን። የቻልኩትን በትግረኛ ያልቻልኩትን በአማርኛ እያወራሁ እየተግባባሁ እመጣለሁ፣ ቤቴ እገባለሁ። አማራ ስለሆንኩ ምንም ጠብ የሚጭርብኝ አንድም ሰው የለም። ጭራሽ ነው አጋጥሞኝ የማያውቀው። እናንተን ለማሳመን ምናምን ፈልጌ ሳይሆን እግዚአብሔርን ነው የምላችሁ። ምንም ሰው ተፈጥሮብኝ አያውቅም። እዚህም ከሰው ጋር በቃ ተግባብተን ነው የምንኖረው። በቃ አንቺ ትግረኛ ለመጅልኛል እሺ እናንተን ማስለምዳችኋለሁ እያልኩኝ እና ምን ልላችሁ ነው እኔ እዚህ ህዝብ ከህዝብ ጋር እያጠናከርኩ ነው። እኔ ብዙ ጎረቤቶች አሉኝ እዚህ ብዙ ዘመድ አዝማዶች አሉ፣ የብልጽግና ቤተሰቦች ምናምን ከነሱ ጋር በፍቅር ነው የምኖረው። ምንም አይጎልም። ለምን አንቋሽሻቸዋለሁ? ለምን አይንቋሽሽኛል? መሆን የለበትም። ሲቀጥል አንዳንድ ወጣቶች በቃ ፍቅር የህዝብ ለህዝብ ግንኙነት ይጠንክር ሲባል ስለ መሬት የሚነሳ ነገር እኛ ሞተን መሬቱ ማን ነው የሚኖርበት? ሲጀመር ማለት ነው። ወጣቱ በጣም እያለቀ ነው አሁን ከምነግራችሁ በላይ በጦርነት በስራ ማጣት። ጦርነት ሲኖር ስራ የለም እና በቃ እግዚአብሔር ልቦና ይስጠን ሁላችንም። ስለ መሬት ሳይሆን ስለ ሰው እንጨነቅ። ሰው ሲኖር ነው መሬት እኮ የሚመግበው ሰውን እንጂ መቼ መሬት ታርሶ ምናምን ለእንስሳ አይሰጥ። መጀመሪያ ቅድሚያ ሰብአዊነት ነው፣ ሰው ነው እና በቃ ሁላችሁም ልላችሁ ፈልጌ ነው ለኔ ብላችሁ ሳይሆን ህሊና ያለው ሰው ማለት ነው። ህሊና ለሌለው ሰው ሳይሆን ህሊና ላለው ሰው ማሰብ ማስተዋል የሚችል ሰው። በዛ ላይ እንደምን ፌም ስመክራችሁ ክርስቲያን የሆነ ሰው ሰውን ማንቋሸሽ በጭራሽ ነው የሌለበት። ኦሮሞ ይሁን ምን አገባ፣ አማራ ይሁን ምን አገባንኛ። ፍቅር ነው የሚያዋጣው። ኦሮሞ ሆነ አማራ ሆነ ምንም የሚያገባን ነገር የለም። እግዚአብሔር ነው የሰጠን። ኦሮሞ ስለሆነ የሚቀየር አፈር የለም፣ ወደ አፈር ነው መልሰን የምንገባው። አማራ ስለሆንኩኝ እኔ እሱ ትግራዋይ ስለሆነ ሲሞት አፈር አይለይልንም። አቅራቢያ ያለው ቤተክርስቲያን እንቀበራለን እንጂ ምንም የተለየ ነገር የለም እና በቃ ህዝቡ ፍቅር ነው መሆን ያለበት። ከዛሬ ያለቀው ወጣት በቃ እኔ የምር ያኔ በጦርነቱ እኔ ነፍስ ማላውቅ ልጅ ነበርኩኝ። ገና የ10ኛ ክፍል 11ኛ ክፍል ተማሪ ነበርኩኝ። ምንም አይገባኝም ነበረ። ግን ዛሬ ላይ በቃ ቆም ብዬ ሳስበው እድሜም ትንሽ ሲሄድ ምናምን ነፍስ ማወቅ ሲመጣ ምናምን የሆነ በቃ ምንም የምናረገው ነገር በሙሉ ደስ አይልም እና በቃ ሁላችንም በየጎረቤቶቻችን ላይ እንስራ ማለት አሁን ትልቅ ፓርቲ ተዘጋጅቶ ቢሰራ ላይላዩን ነው እንጂ ከውስጥ ያለውን ጉርብትናውን ምን የሚያጠናክር ነገር የለምና አረብ ሀገር ያላችሁ እህቶቼ አንዳንድ እህቶቼን ሳላደንቅ ማለፍ አልችልም። አንድ ቤት ውስጥ ትግራዋይ ወይ አማራ ወይ የሌላ ብሔር ተወላጅ ይገናኙና እዛም ጭምር ስትሰሩ ለህዝብ ግንኙነትን ማጠናከር ይቻላል እንጂ የህዝብ ለህዝብ ግንኙነትን ለማጠናከር ትልቅ አዳራሽ ውስጥ መሰብሰብ አይገባንም። ለምን አንድ ላይ ተፈጥረን ወደድክም ጠላህም ትግራዋይም ሆንክ አማራም ሆንክ ኦሮሚያ ክልል ተወላጅም ሆንክ ዞሮ አንድ ላይ ተጨምቀን ነው ኢትዮጵያን የምናመጣት እንጂ ያለ አማራ ክልል የሚጸና ያለ ትግራይ ክልል የሚቆም ያለ ኦሮሚያ ክልል ያለ ደቡብ ያለ ቤንሻንጉል ጉሙዝ ብዙ ክልሎች አሉ። ይቅርታ ሁሉንም መጥራት ስለማልችል ነው። ያለ ሁላችንም ኢትዮጵያ መፈጠር አትችልም። ስለዚህ አንድ ስንሆን ነው ኢትዮጵያን መገንባት የምንችለው እና በቃ ይብቃ። የምር እኔ እዚህ ድረስ የሚያናግረኝ በቃ የባለቤቴ ጉዳት ነው። ተጎድቷል። እሱም በሰሜኑ ጦርነት ሁላችሁም ታውቃላችሁ። ግን ምንም እንደማይጠቅም እሱም አይቶታል። በቃ ምንም ነው የማይጠቅመው። ከወንድሞቻችን ጋር ብንኖር ነው የሚሻለው።
ደግሞዋለሁ አማራና ትግራይን በጣም ሀሳብ ሰጥቼ የማወራበት በሰሜኑ ጦርነት በጣም ጸብ የገባው ያ ስለሆነ ነው። እዚህ ስመጣ በጣም ብዙ ነገር ገጥሞኝ ስለነበረ በቃ የሆነ እርቅ ነው የሚሻለው፣ የምር ሰላም ነው የሚሻለው እንጂ እርስ በርስ መጠፋፋት መሬትን ባዶ ለማድረግ ነው እንጂ አላማው በቃ ሌላ ምንም ነገር የለውም። እንደነገርኳችሁ ከምንም አይነት የፖለቲካ ፓርቲ ነፃ ነኝ፣ ተማሪ ነኝ ገና። ሁላችሁም ከዚህ በፊት እንደነገርኳችሁ ገና የዲፕሎማ ተማሪ ነኝ። 2 አመት ነው ዲፕሎማ፣ ገና ደግሞ ዲግሪ ለመቀጠር 4 አመት ይቀረኛል ገና ወደፊት እና ምንም እድሜ ይፈቅድልኛል ብዬም አላስብም። እንኳን ለፖለቲካ ለትዳርም ገና ናችሁ ምናምን የሚለን በጣም ብዙ ሰው አለ፣ ቤተሰቦቻችንም ጨምሮ ማለት ነው። ግን እግዚአብሔር ያቀደውን ምንም ማድረግ ስለማይቻል የእድሜ ጉዳይ ሳይሆን የእግዚአብሔር ጉዳይ ነው። ኑሯችንም ሁሉ ነገራችን ህይወታችን ማለት ነውና በቃ በጎረቤቶቻችሁ በቅርብ ባለው ሰው ስትሰሩ ያድጋል። አንድ ሰው ከእናንተ ሲማር ያ ሰው ደግሞ ሌላ ቦታ ሲቀይር ምናምን እርስ በርስ መማማር የምንችል ሰዎች ነን። የኔ ታላቆችም ልትሰሙ ትችላላችሁ ይሄን ቪዲዮ፣ የኔ ታናሾችም እና በቃ ምንም ለማስተዋልና ለሰው ጥሩ ለማሰብ እድሜ ያስፈልገዋል ብዬ አላስብም። እና በቃ እባካችሁን ሰላም ፍጠሩ። ይሄ እንደዚህ ነው፣ ይሄ እንደዚህ ነው አንባባል። በጣም የሚያስጠላ ነገር ነው። ከሰው በታች የሆነ ነገር ነው። በቃ በጣም ነው የሚያስጠላው። እና በቃ ዛሬ እንስሳቶች እንኳን ከኛ እየተሻሉበት ዘመን ላይ ነው የደረስነው። እና ይሄ ግን መሆን የለበትም። ጭንቅላት የተሰጠን አይምሮ የተሰጠን እንድናስብበት እስከሆነ ድረስ በደንብ እንጠቀምበት። እግዚአብሔር የማይወደውን ስራ አንስራ። አንገታችን ላይ መስቀል አድርገን ይሄ እኮ ትግሬ ነው፣ ይሄ እኮ አማራ ነው የምንባባል ሰዎች አለን። እና በቃ እኔ ራሴ ጻድቅ ማድረግ ስለማልፈልግ አብሬ እኔንም ነው አሁን እየተናገርኩ ያለሁት። እና እዚህ መስቀል አድርገን ጠዋት ቤተክርስቲያን እየሄድን ማታ እየዘመረን ጌታችንን እያመሰገንን እህት ወይ የሆነ ብሔር ተወላጅ ስናገኝ ይሄ እንትን እንባባላለን። ያለ በቃ እንደዚህ የተባባልን እኮ መስቀል ማድረጋችን ጌታን በየቀኑ መሄዳችን ምንድነው ጥቅሙ? እና በቃ እኔ እግዚአብሔር አባቴ በቃ ይሄንን ሁሉ ነገር ቀየር። እሱ ሰከንድ አይፈጅበትም ሁሉን ለመቀየርና በቃ ተው። እንደዚህ የምታረጉ ሰዎች ካላችሁ ተው፣ የማታረጉ ሰዎች ካላችሁ ደግሞ አመሰግናችኋለሁ። በጉርብትና መልክ እንዳልኳችሁ ባለው በሰፈሩ ውስጥ ግዴታ ፓርቲ አያስፈልግም። የሆነ ብሔር ተወላጅ አይጠፋም እና በቃ ያንን ማበረታታት አይዞኛለን በችግሩ ሰዓት መቆም። ይሄ ሁሉ ፈተና ያመጣብን አንዱ ሲጎዳ ዝም በማለታችን ነው። ዛሬ እያንዳንዳችን በር ላይ እየተንኳኳ ያለው ማለት ነው ይሄ ሁሉ ነገር። ስለዚህ በቃ ለወንድሞቻችን ዘመቆም አለብን እላለሁኝ። ያው በጣም የብዙ ጥያቄ ስለሆነ ነው መመለስ ስለፈለኩኝ ነው። እና እንደ መጨረሻ ፍቅር ነው የሚያዋጣን ባጭሩ ማለት ነው። እና በቃ አመሰግናለሁ። እሺ እና ቤተሰብ እና همزولتكم ያቃ እንተም ሁሉ በቃ ህሊና ነው حسابሞ ሁሉና ማለት ያ አራት ግራዋይት ይበልና احنا ናይ ፖለቲከኛ ታሳት የሆነስ በፍቅር ተጣመርና በፍቅር ተሸንፈና او درجه زين لنا ساعتنا እና ሓደ ማለት እዩ بعدنا لنحسوينا كو انتن كله ኢትዮጵያ ክትባል ተኾይና ኩልና ማለት ሰብ እንዲና ካብ ሰብና ተፈጢርና ኩልና ሲ ሰላም ንኹን ሰላም ታልዩ ኩሉ በቃ ኣነ ተንቀሳቀስ ስራሕ ክራክ ተኾይና በቃ እንትን ሰላም ታልዩ ሰላም ይጥዑም በቃ ሰላም ጠሚና አለ ሰላም ጸሚና አለ ሰላም ካንስና ጸኒሕና አለና ፋሚሊ እና ኩልና ቤተሰብ ሰላም ንጻር ኩልና ስለ ፍቅሪ ስለ ህዝብ ንካባርሲ ኣነስ እንዚ ኣይኽብርና እስስቲ ይኽብረኒ ንካባሪዶ አንተ ኸይራ ያስተኸነ ተኸብረኒ ሓደን ማንም ተኸይረየ ይኽብረኒ እንድሕር እንትና ለኺፈ ይኸ ጽቡቕ ይምልሰለይ ብሕማቕ ይምልሰለይ እና ፋሚሊ እንድዒ በቃ ቃላት ይብልያ ኣነ ካውዝ ሁሉ ጉድ ወጻ ሁሉ ትፈልጥ ኢኹም በሃይማኖት ዘይንጋነ ዕጡ ኸይነ ኸይዳ ክላሽ ሒዘግኒኒ በቃ እግረይና ሸተተና ጨነ እግረይ ንሓከም በቃ ና ሓጸበ አይዞኻ አዩኻና አለኒ ምንም ሃይማኖትና ብሔርና ንጋነ እንትን ቋንቋኔ ንጋነ ብሔር ኢለያ ቋንቋ ዘይንጋነ እኮ ሀምዝ ንገረልስ ንምንታይ ኢና ታይ ፀዩና ከዘይ በዓልና ሀምዝ እዩ ትግሬ አምሓራይ ኦሮሞ ገለ እንባህል ቤተሰብ ሕናቃ ሰላም እንጻሕር ቤተሰብ አቀረባ ጊዜ ደግሞ ኩልና እዚ ሕሱስ ክንብልና ቃ ተስፋ ንገብር ካብ ልበይ ኣነ ካብ ልበይ እንድዒ ቃል የብልያ ቃ ኩሉ ህዝብ ሰላም ፍቅር ክኾነና ማለት እዩ ካብ ልበይ እንምን ዝጋቢርኒ ኣነ ማለት እንድዒ
ምንም ቃላት የብለይ ኩሉስ መኣዝዩ ሰላም ኮይና ሕውስውስ ንብለሉ ሰዓት ብጣዕሚ ናፊቅና ነለብህ ፋሚሊ እና ኩልና እስቲ በቃ ስለ ሓደ ቃጽቲ ንረዳዳ እስቲ አሁን ጸገሞ አሁን ተቸግሮ እስቲ ንረዳዳ ሃውዛ አይዞኩም ኣለና አልኩም ትልና ኣለኩም በቃ እስቲ ንማን ሰብ ለስታም ኢልኩም ተራዳዱ ፋሚሊ እና ቤተሰብ ታይኩለኩም ደሊ በቃ ስለ ሰላም ንጻር ስለ ሰላም ንሳ خالي صراحة تقول حزنا كنا مسئنا بيتسا بتعاملنا نفوتكم بتعاملنا نخوركم مالت أيكم نالكم نارو